ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ሩሲያ ሙሉ ሌሊቱን በዩክሬን ላይ የሰው አልባ የጦር አውሮፕላኖቿንና የሚሳይል ዶፍ አባላዋን ስታዘንበው ማደሯን፣ ወዲያም በመካከለኛው ምስራቅ ቀጠና ጎራ ብለን ሐማስ ከዚያ ከእስራኤል ጦር ኃይል ካደፈጠበት በቢጫው መስመር ከሚባለው ለቆ ይሄድ ዘንድ የ24 ሰዓት ብቻ የጊዜ ገደብ መቆረጡን፣ እንዲሁም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በኤስቶኒያ ድንበር ወይም በኤስቶኒያ የአየር ክልል አንድ የማንነቱ ያልታወቀ የሰው አልባ የጦር አውሮፕላን መጥቶ መጣሉን፣ እነዚህንና ሌሎች ወቅታዊና ዓለም አቀፋዊ ጉዳዮችን ዘልቀንና ጠልቀን በነቂስ እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ዛሬ ዓለማችን አዲስና አስደንጋጭ ወይም አስፈሪ ዜና ተነግራለች። ያውም የአሜሪካው ፕሬዚደንት ዶናልድ ትራምፕ ሀገራቸው የኒውክሌር ጦር መሳሪያዋን ትሞክር ዘንድ ትዕዛዝ ሰጥተዋል። ትራምፕ ለሀገራቸው የጦር ሚኒስቴር ባለሥልጣናት በሰጡት ትዕዛዝ ምንድን ያሉት? አለቀ፣ ሌሎች ሀገራት ወደማንፈልገው አቅጣጫ እየገፋፉና እየጎተቱን ነውና ሌሎቹ ሀገራት የኒውክሌር ጦር መሳሪያቸውን ከባህር ቢሉ ከምድርና ከአየር እየነረቱት ነውና እኛስ ተኝተናል ወይስ ታመናል ሲሉ በቀጥታ ፔንታጎንን ወይም የጦር ሚኒስቴር መስሪያ ቤት ኃላፊዎቻቸውን በሉት እንግዲህ የኒውክሌር ጦር መሳሪያ ሙከራችሁን ጀምሩ ሲሉ ትዕዛዝ ሰጥተዋል። ትራምፕ ያንን ትዕዛዝ ሲሰጡ አሜሪካ የኒውክሌር ጦር መሳሪያ ሙከራ የምታደርገው ከ33 ዓመታት በኋላ ነው። አሜሪካ ምን አይነት የኒውክሌር ጦር መሳሪያ ትሞክራለች የሚለው ጥያቄ አሁንም ገና ነው። የኒውክሌር ጦር መሳሪያ ሲነሳ የኒውክሌር ቦምብ አንዱ ክፍል ነው ወይም ደግሞ አንዱ የጦር መሳሪያው አይነት ነው። ከዚያ ውጭ ምንድን ያሉት ትራምፕ አሜሪካ በዓለም ላይ ማንም ሀገር የሌለውን የኒውክሌር ጦር መሳሪያ አይነትና በብዛትም ቁጥሩን ለመግለጥ ከማንም በላይ መሆኑን በግልጥ አስቀምጠዋል። እስከ ቅርብ ጊዜ ድረስ በዚሁ የዓለም አቀፉ ትንታኔ ዘገባና በወቅታዊ ዓለም አቀፋዊ ዝግጅታችን ስንመለከት በዓለም ላይ በኒውክሌር ጦር መሳሪያ ብዛት አንደኛዋ ሀገር ሩሲያ እንደነበረችና ሁለተኛዋ አሜሪካ እንደነበረች ነው የምናውቀው። ነገር ግን ዛሬ በወጣ ከትራምፕ በተሰጠ መግለጫ አሜሪካ በኒውክሌር ጦር መሳሪያ ብዛትም ይሁን አይነት ከሰፈሯም የሚደርስ የለም ወይም ደግሞ ከአቅጣጫዋ ከአካባቢዋም የሚደርስ የለም፣ በብዛትም በጥራትም አንደኛ ነች ሲሉ አስረግጠው ገልጠዋል። ወዮልሽ ምድር! ታዲያ የአሜሪካው ፕሬዚደንት ዶናልድ ትራምፕ ይህንን የተናገሩት ለአፔክ ስብሰባ ደቡብ ኮሪያ ቡሳን በሄዱበት አጋጣሚ ወዲያም ከቻይናው ፕሬዚደንት ሺ ጂንፒንግ ጋር ለመነጋገር የጥቂት ደቂቃዎች ጊዜ ብቻ ሲቀራቸው ነው ይህንን እጃቸው ላይ ባለው የማኅበራዊ ብዙሃን መገናኛ ስልታቸው ያሰራጩት። ቻይናና ሩሲያ ደግሞ ወዮልሽ ምድር፣ ሰላምና መረጋጋትሽ፣ ጸጥታሽ ሁሉ ሊበጠበጥ ነው ሲሉ በጥብቅ አስጠንቅቀዋል፣ አሜሪካንንም ጭምር። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ባለፈው እሁድ ከክሬምሊን በሰጡት መግለጫ ምን ነበር ያሉት? አለቀ፣ ሀገሬ በማንም እጅ ቀርቶ በማንም አእምሮ የማይታሰብ እጅግ መርዘኛና መዘዘኛ ወዲያም ገደብ አልባ የብሬቨስትኒክ ኒውክሌር ክሩይዝ ሚሳይል ሞክራለች፣ ሙከራዋንም በስኬት አጠናቃለች ሲሉ በተኩራራና በተኮፈሰ ስሜት መናገራቸው ይታወቃል። የዚያ የብሬቨስትኒክ የኒውክሌር ክሩይዝ ሚሳይል ታዲያ ገደብ አልባ ነው።
ምናልባትም ያን ዕለት በተሰጠው መግለጫ በ14000 ኪሎ ሜትር ርቀት ላይ የተሰጠውን ኢላማ ትንን ማድረጉ ካልሆነ በስተቀር የቡሬቬስትኒክ ኒውክሌር ክሩይዝ ሚሳይል እንግዲያውስ ከዚያ በእጥፍ ድርብም ሊምዘገዘግና የሚያገኘውን ሁሉ ዶጋመድ ሊያደርግ የሚችል ነው ተብሎለታል። ቡሬቬስትኒክ ኒውክሌር ክሩይዝ ሚሳይል ሩሲያ በዚያ ስትመጻደቅ ቆየችና ከአሜሪካው ፕሬዚደንት ዶናልድ ትራምፕ የተሰጣት መግለጫና ምላሽ ደግሞ እጅጉን በንዴት እንዳነፈራት ይነገራል። ፕሬዚደንቶቹ ሁለቱ የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕና የሩሲያው አቻቸው ቭላዲሚር ቭላዲሚሮቪች ፑቲን ሲነጋገሩ ምንድን ያሉት? ስማኝ አንተም ስማኝ እየተባባሉ ነው የሚመስለው። ፑቲን ይሄ በዓለም ታሪክ በምድራችን የሌለ ነው አሉ። ትራምፕ ቀበላሉና ደግሞ ይልቅስ አሉ ይህንን ሚሳይል በመደለቅና በመሞከር የሚፈራና የሚሸሸግ ወይም የሚሸሽ የለም። ይልቅስ 4 ዓመታት ጊዜ ፈጀህበትን በአንድ ሳምንት የሚያበቃውን የዩክሬን ጦርነት እሱን እንኳን ሳትገፋው እዚህ ደርሰሃል፣ 4ኛ ዓመትህን ይዘሃልና ቶሎ ብለህ ዩክሬንን ለቀህ ውጣ ነው ያሉት ትራምፕ። ሌላም አሉ ትራምፕ እኛን አልሰማህም እንዴ? ቀድመናችኋል እኮ የኒውክሌር አረር የታጨቀባትና የተለበጠባትን ወዲህም በዓለም ላይ እጅግ ግዙፍ የተባለችውን የኒውክሌር ባህር ሰርጓጅ መርከባችንን ከዚያው ከውሃ ጠረፍህ ከአፍንጫህ ስር ማስደፈጣችንን አልሰማህም አታውቅም እንዴ ነው ያሏቸው። በዚያች የአሜሪካዋ የባህር ሰርጓጅ ኒውክሌር መርከብ ጉዳይ የአሜሪካው ፕሬዚደንት ዶናልድ ትራምፕና በሩሲያ የጸጥታ ምክር ቤት ምክትል ሊቀመንበሩ ዲሚትሪ ሜድቬዴቭ በጣም ክፉ ንግግር መነጋገራቸውን በአንድ ወቅት ዘግበነዋል። አረ ለመሆኑ ይሄ ሰውዬ ጤነኛ ነው ወይ? ጆሮዬ ነው እሱ ነው እንደዚህ የሚናገረው? ሜድቬዴቭን ትራምፕ እብድ ነው ወይ? እስከዚህ ድረስ ደርሰዋል። የሩሲያው ምክትል የጸጥታ ምክር ቤት ሊቀመንበሩ ዲሚትሪ ሜድቬዴቭ ከዚህ ቀደም በሩሲያ መንግስት ጠቅላይ ሚኒስትርም ሆነው አገልግለዋል፣ ፕሬዚደንትም ሆነው አገልግለዋል። አሁንም ደግሞ በሩሲያ የጸጥታ ምክር ቤት ምክትል ኃላፊ ናቸው። ነገር ግን ለሩሲያው ፕሬዚደንት ቭላዲሚር ፑቲን ከልባቸው ላይ የሚቀርቧቸው ናቸው ነው የሚባለው። የልብ አማካሪያቸው ናቸው። በራሳቸው የሚወስኑት ውሳኔ በፑቲን የሚሻር ነገር የሚታሰብ አይደለም ነው የሚባለው። ታዲያ ምንድን ያሉት ሜድቬዴቭ በአንድ ወቅት ሩሲያ የኒውክሌር ጦር መሳሪያዋን ለኢራን ትሰጣታለች ካስፈለገ። ያን ጊዜ ነው የአሜሪካው ፕሬዚደንት ዶናልድ ትራምፕ የራሳቸው ጸጉር እያንዳንዱ አውሎ ነፋስ እንደሚያወዛውዘው እየተርመሰመሰ በንዴትና በእልህ የተብተከተኩት ያሉትን ተባብለዋል። ይሄ ሁሉ ነገር ነው ያለው። በሁለቱ ሀገራት ባለስልጣናት መካከል መብሊያ ዕቃ ቢጠፋ በአንድ ዕቃ በላንን ካልሆነ በስተቀር ጥልቅ ወዳጅነትና ስምምነት የለም። ከዚያ ከሶቪየት ኅብረት መፈራረስ ጊዜ ጀምሮ በፍጹም እባብ ለእባብ ይተያይ ካብ ለካብን ካልሆነ በስተቀር አንድም ቀን ሰላማዊ እይታ የላቸውም አንዳቸው ለአንዳቸው ነው የሚባለው። ይህንን በተገቢው ዓለም ይገነዘባል። ታዲያ ፑቲን ባለፈው እሁድ በክሬምሊን ቤተ መንግሥት የቡሬቬስትኒክ የኒውክሌር ክሩይዝ ሚሳይል መሞከራቸውና በስኬት ማጠናቀቃቸውን ተናገሩ። በኋላ ደግሞ ሰኞ አልፎ ማክሰኞ ዕለት የባህር ውስጥ ኒውክሌር ቶርፔዶ ወይም ደግሞ የሰው አልባ ድሮን ወይም የሰው አልባ የኒውክሌር መርከብ ከዚያ ላይ የተጠመደ የኒውክሌር ቶርፔዶ መሞከራቸውና በስኬት ማጠናቀቃቸው ፑቲንን ጮቤ ያስረግጧቸዋል ነው የተባለው። በፍጹም በተፍነከነከ ደስታና የኩራት ስሜት ነበረ መግለጫውን የሰጡት። ይህንን የሰሙት የአሜሪካው ፕሬዚደንት እንግዲህ ብንሸሸውም አልቀረልንም፣ ብናስተባብለውም አልተሰማንም። እናም አሉ ለጦር ሚኒስቴር መስሪያ ቤታቸው ኃላፊዎች፣ ለፔንታጎን ማለት ነው፣ በቀጥታ አሁን በኋላ ዛሬ ነገ ሳትሉ የአሜሪካን የኒውክሌር ጦር መሳሪያዎች ሙከራ ጀምሩ። ይሄ የሆነው ደግሞ ከ33 ዓመታት በኋላ መሆኑ ነው። ይህንን ትእዛዝ ሰጡ። ይህን ጊዜ ዓለም ቁና ሆነች፣ አልያም ደግሞ ባህር ላይ ነፋስና ወጀብ አልያም ማዕበል የያዛትን ጀልባ ሆነች፣ ተናወጠች። በተለይም ልዕለ ኃያላኑ መንግሥታት ሩሲያና ቻይና ያውቁታላ በጃፓን ሂሮሺማና ናጋሳኪ ላይ የተፈጸመውን የዚያን የአቶሚክ ቦምብ ጥቃት በተገቢው ያውቁታል። መሪዎች ይፎክሩ፣ ይዛቱ፣ ያስጠንቅቁ እንጂ
ወደ ጦርነት ውስጥ ንክች አድርገው አንድ እግራቸውን ዝር አያደርጉም ይሏቸዋል። መኖር ይፈልጋሉ። በቀጥታ ስልጣኑን እንኳን ለመልቀቅ የማይፈልግ ፖለቲከኛ ለጥፋት ወይም ደግሞ ለከፋ እልቂት የግብዣውን በር አይከፍትም። ምን ግብዣ ነው? የጥፋት ብሎ ግብዣ ሳለ እንዴ? ስለዚህ ወደዚያችን ንክች አድርገው አይገቡም ነው የሚባለው። ፖለቲከኞች ከማንም የበለጠ ብልጦች ናቸው ይሏቸዋል። በሞኝች የዘንዶ ጉድጓድ ይለካል ይላሉ ኢትዮጵያውያኑ። ታዲያ የአሜሪካና የሩሲያ ፕሬዚደንቶች በቃላት እላፊ ተተጋግተዋል። ማን ከማን ያንሳል፣ ማን ማንን ይፈራል አይነት ነገር። እናም ውረድ እንውረድ አይባባሉም። ስንት ጊዜ ለጦርነት አበቃ ሄዱ ወረዱ እየተባለ ሲነገር የለም ዲፕሎማሲው ባንድ ወገን ለድርድር ተዘጋጁ፣ እዚህ ቦታ ላይ ለስምምነት ተጠራሩ ሲባል የሰማንበት ጊዜ ህልቆ መሳፍርት የለው። መኖር ስለሚፈልጉ ነው። ሕይወታቸውን ማጣት ስለማይፈልጉ ነው። ከጥፋት ጠብ የሚል ነገር የለም። ምናልባትም ሌሎቹ ገሚሶቹ ደግሞ ምንዋቸዋል? ጠገበ የሚራብ ስለማይመስለው ነው፣ ወይም ለተቀማጭ ሰማይ ቅርቡ ነው ይሉትን ስለሆኑ ነው። ያው ፖለቲከኞቹ ከቤተ መንግሥታቸው ሳይንቀሳቀሱ ጦራቸውን አንቀሳቅሰው ወይም የጦር መሳሪያቸውን አንቀሳቅሰው በእሳት አሲድና በመርዝ ቋንቋ ብቻ ይነጋገራሉ እንጂ ፊት ለፊት የሚጋጩበት ምንም ነገር የለም። አንቺው ታመጪው አንቺው ታሮጪው ይላሉ ኢትዮጵያውያኑ። እዚያው ምስራቅ አውሮፓ ቀጠና ላይ እንቆይና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ወይም በምህጻረ ቃሉ ኔቶ አንድ የማንነቱ ያልተለየና ያልታወቀ የሰው አልባ የጦር አውሮፕላን በኤስቶኒያ የአየር ክልል ጥሶ ሲገባ መቶ መከስከሱ ተነግሯል። ያ በደቡባዊ ኤስቶኒያ የሰፈረው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ኃይል ያንን ድሮን መቶ በአየሩ ላይ ሳለ ለነፋስ አንጓሎ ለቆታል ነው የተባለው። ይሄ በሆነበት ሁኔታ ታዲያ ሩሲያ ትናንት ለዛሬ አጥቢያ ሌሊቱን ሙሉ ዩክሬንን ከ700 በላይ የሰው አልባ የጦር አውሮፕላኖችን አፍስሳባታለች። ለቁጥር የሚያታክቱ የሚሳኤል ባላስቲክ እና ክሩይዝ ወይም የሌሎች ሚሳኤሎች አይነቶችን ስታፈስባት አድራለች። በጥቅል በእሳት ስታጥባት አድራለች ነው የተባለው። የዩክሬን የመሰረተ ልማት አውታሮች ቢሉ የኃይል ዘርፎች ክፉኛ ወድመዋል ነው የተባለው። ዩክሬን የዚያን የአሜሪካ ስሪቱን የቶማሃውክ ክሩይዝ ሚሳኤል ብትቀላውጥ ብትመኝ እስካሁን ድረስ አንድም ህልም አንድም ቅዠት ሆኖባታል እንጂ የተጨበጠ ነገር አላገኘችም ይሏታል። ነገር ግን አሁንም ከሩሲያ ክራንቻ ሳትላቀቅ በከፍተኛ ደረጃ በእሳት እየተተገቸገች ነው የሚል መረጃ ወጥቷል። ወደ መካከለኛው ምስራቅ ቀጠና ምድር እንግባ። በሐማስና በእስራኤል መካከል ባለፈው ጥቅምት 10 የተፈረመውና ተግባራዊ መሆን የጀመረው የተኩስ አቁምና የሰላም ስምምነት ጉዳይ ዛሬ ጥያቄ ውስጥ ነው። ገሚሱ አረ የለም ተጥሷል ይላሉ። ከፊሎቹ ደግሞ የለም ባለበት ነው፣ የተኩስ አቁም ስምምነቱ እንዳለ ነው። ሁለቱም ደፍረው ወደዛ ሂድ ብለው አልጣሉትም። ነገር ግን ሐማስ በጀመረው ትንኮሳ ትላለች ኳታር የእስራኤል ጦር ኃይል የበቀል አጻፋውን ሰጥቷል። የአሜሪካ ባለስልጣናትም ምንድን ያሉት? ሐማስ በተሰጠው አቅጣጫ አርፎ የማይቀመጥ የማይሄድ ከሆነ እስራኤል የመበቀል መብት አላት ሲሉ አረንጓዴ ያሳይተዋታል። ትበለው መሆኑ ሐማስ የለሁበትም በዚያ ጥቃት ነው ያለው። ነገር ግን አንድ የእስራኤልን ወታደር ሰርጀንት ማዕረግ ያለውን ገድሏል ነው የተባለው። መካከለኛው ምስራቅ ቀጠና ምድር ምስቅልቅል የእሳት ቋጠሮና ጨቀጨቁ ዛሬም አድማሱን እያሰፋ ካልሆነ በስተቀር የመድረቁና የመጥገጉ ነገር አይነገርበትም ነው የሚባለው። እስራኤል በከፍተኛ ደረጃ የሙሉ የጋዛ ሰርጥን ይደበደብ ዘንድ ለጦር ኃይሏ ትእዛዝ ያስተላለፈችው ከትናንት በስቲያ ነው። በዚያ መሰረትም ከ104 በላይ ፍልስጤማውያን መገደላቸውን የዜና ማሰራጫዎች ሁሉ አራግበውታል። ታዲያ ዛሬ በወጣ መግለጫ ደግሞ የሐማስ ኃይሎች የእስራኤል ጦር ኃይል በጋዛ ሰርጥ ቢጫው መስመር በሚባለው ከሰፈረበት አቅራቢያ ለቀው ይጠፉ ዘንድ 24 ሰዓት ጊዜ ብቻ ተቆርጦላቸዋል የሚል መረጃ ወጥቷል። የሐማስ ኃይሎች ከዚያ ለቀው ይወጡ ወይስ በፊቱኑ ቀድሞ እንደተናገሩት የጋዛ ሰርጥን አንለቅም
ከኛ ውጭም የሚያስተዳድረው የለም ትጥቅ መፍታት ይሉት ነገርም ህልምና ቅዠት እንጂ እኛም ምን ተገብረው ነገር አይሆንም ሲሉ አቋማቸውን ገልጠዋልና እውን ሐማስ ወይም የሐማስ ኃይሎች በዚያው አቋማቸው ጸንተው ይቀጥሉ ይሆን እስከመቼ የጋዛ ሰርጥስ ምድር ቢሆን እስከመቼ ዋይታና ለቅሶ እስከመቼ ሰላማቱ ይኖራል ሲሉ ጥያቄ የሚያነሱት ደግሞ ህልቆ መሳፍርት የላቸው ወደ መጨረሻው ጉዳይ ስናልፍ እስራኤል በዌስት ባንክ በጣም በርካታ ቁጥር ያላቸው የሰፈራ መንደሮችን ለመገንባት ውሳኔ ማጽደቋ ተሰምቷል የእስራኤሉ የፋይናንስ ወይም የገንዘብ ሚኒስትር ቤዘለል ስሞትሪች ናቸው እስራኤል ገና አሁን ለአሁኑ የ1730 ቤቶች ግንባታ ወደ 2000 የሚጠጉ ነው ያሉት እርሳቸው ነገር ግን በቁጥር ሲቀመጡ እንደዚህ ናቸው 1730 ቤቶች ከዚያ ውጪ በዚሁ ዓመት ግን በዚያ በዌስት ባንክ እስከ 30,000 የሚጠጉ ቤቶች ይገነባሉ ነው ያሉት ቤዘለል ስሞትሪች እውን ታዲያ የዌስት ባንክን እስራኤል አጠቀልለውም እያሉ ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጀምሮ ያሉት ፖለቲከኞቻቸው ምለው በተገዘቱበት ወዲያም የዓለም አቀፉ ህብረተሰብ ወይም የመንግስታቱ ድርጅት ከ193 አባል ሀገራቱ በ157ቱ ምናልባትም ከዚያ በላይ በሚሆኑት ድምፅ የፍልስጤምን እንደ ሀገር ተመስርቶ በዋና ከተማ የመተዳደር ጉዳይ ባጸደቁበት ለፍልስጤም እንደ ሀገር መመስረት ዕውቅና በሰጡበት ሂደት እነዚህ ሁሉ ጉዳዮች ወዲህም ደግሞ እስራኤል የምን ፍልስጤም ይሏት ሀገር ብላ አቋሟን በገለጠችበት እነዚህ ሁሉ ተቀራርበው ወደ አንድ ጫፍ መጥተው ሁሉንም የሚያግባባ መፍትሄ ያገኙ ይሆን ጊዜን መጠበቅ ነው NBC ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ ቀጣይ ሰኞ በሌላ ርዕሰ ጉዳይ እጠብቃችኋለሁ እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ በድጋሜ ሰላም